بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على المبعوث رحمة العالمين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته نواقض لا إله إلا الله يا لا إله إلا الله አፍራሾች لا إله إلا الله የሚያፈርሱ ነገራቶች ከላይ ኢላህ ጋር ተገናኝተው ሁለት መሰረታዊ ነገራቶች መታወቅ ያለባቸው ሁለት መሰረታዊ ነገራቶች አሉ። አንደኛው መስፈርት የሚባሉት እንድንተገብራቸው ግድ የሚሉ መስፈርቶች አሉ። ቅድመ ሁኔታዎች ያሳለፍናቸው ከ1 እስከ 9 የቆጠርናቸው። በዛው ተመሳሳይ ይቺን ላኢላሃ ከሚያፈርሱ ከሆኑ ነገራቶች መጠንቀቅ ሌላኛው አንድ አማን ሊያውቃቸው ግድ ከሚሉ ነጥቦች አንደኛው ነው። ለመራቅ ለመከላከል 9 መስፈርት ማወቅ ለመተግበር 10 አፍራሾችን ማወቅ ደግሞ ለመራቅ እነሱ ለመጠንቀቅ ማለት ነው። እና ላኢላሃ 9 መስፈርት አንድ ሰው አሟልቶ ቢል እንኳን ምናልባት ከዚህ በኋላ የምናያቸው አንዱን ካስገኘ ይፈርሳል፣ ከእስልምና ሊወጣ ይችላል ወይም ይወጣል በአንዱ ማለት ነው። ከአስሮቹ አንዱን ካስገኘ አንድ ሰው ከእስልምና ይወጣል ብለው النواقض جمع ناقض نواقض የሚለው ናቅድ የሚለው ስብስብ ነው፣ አረብኛ ቃሉ ማለት ነው። እሱ ብዙ አመልካች ቃሉ ነዋቅድ የሚለው ናቅድ ለሚለው وهي المبطلات አፍራሾች ልክ ሙብጢላቱ ሰላህ ሙብጢላቱ ውዱእ እንደምንለው የሰላት አፍራሾች እንደምንለው አፍራሾች ማለት ነው። مثل نواقض الوضوء نواقض الوضوء እንደምንለው አይ ሙብጢላቲ تسمى بالنواقض مثل نواقض الوضوء أي مبطلاته لا إله إلا የሚያፈርሱ ነገር ምንድነው? ውዱእ የሚያፈርሱ ነገራቶች ብለን እንዳየነው لا إله إلا የሚያፈርሱ ነገራቶችም አሉ። እነዚህ ነዋቅድ ተብለው ይጠራሉ ነው። ነዋቅድ لا إله إلا الله لا إله إلا الله አፍራሾች هي نواقض الإسلام የእስልምና አፍራሽ ይባላሉ። አሁን ከአንድ ቃል ብቻ ለመናገናኘው ላኢላሃ ኢላላህ መሰረታዊ የሆነች ነገር ናት፣ ወደ ዲን እስላም መግቢያ ናት። ስለዚህ ላኢላሃ ኢላላህ ፈረሰች ማለት መሰረት እንደመሆኗ መጠን እስልምና ፈረሰ ማለት ነው። ከዚህ አንፃር የላኢላሃ ኢላላህ አፍራሾች በሌላ የእስልምና አፍራሾች ተብሎ ይጠራሉ። ከእስልምና ይወጣል ማለት ነው ሰውየው። ወተሰማ እነዚህ ላኢላሃ ኢላላህ የሚያፈርሱ ነገራቶች በሌላ ስማቸው እስልምና የሚያፈርሱ ነገራቶች ተብሎ ሊጠሩ ይችላሉ። በሌላ ስማቸው ደግሞ አስባብ ሪደቲ የሪዳ ምክንያቶች ተብሎ ይጠራሉ። ሪዳ ማለት ከእስልምና መውጣት ማለት ነው። ከእስልምና መውጣት ከእስልምና የመውጣት ምክንያቶች ምን ሲገኝ ነው ሰው ከእስልምና ወጣ ሊባል የሚችለው የሚለው በዚህም ስያሜ ተጠርቷል። አው አንዋዕ ሪደት ወይም ደግሞ የሪዳ አይነቶች ከእስልምና አንድ ሰው የሚወጣባቸው ነገራቶች አሉ። እነሱ አይነቶች ተብለው ይጠራሉ። ወማዕሪፈቱሃ ስለዚህ እነዚህን ማወቅ ላኢላሃ ኢለላህ የሚያፈርሱ ነገራቶች ወይም እስልምናን የሚያፈርስ የሆነውን ነገር ማወቅ ሚን አልአህሚየት ቢመካን እጅግ በጣም አስፈላጊ ነው። እጅግ በጣም አስፈላጊ ሚን አልአህሚየት ቢመካን እጅግ በጣም አስፈላጊ ነው ማወቁ ማለት ነው። ለምን ለጅተኒበል ሙስሊሙ ሙስሊም ይርቀው ዘንድ ማወቁ የግድ ነው። ወየሕዘረ ልውቁዐ ፊሃ በሷ በእነዚህ በአፍራሾቹ ከመውደቅ ይጠነቀቅ ዘንድ ማወቁ የግድ ነው ማለት ነው። عرفت الشر لا للشر ولكن لتوقيه መጥፎን ነገር አወቅኩኝ ልሰራበት አይደለም ነገር ግን ልጠነቀቀው ብዬ ነው። ለምደታኔ ሸር መጥፎን ነገር ያላወቀ ሰው ሊወድቅበት ይችላል የሆነ ጊዜ ማለት ነው። وكما قال حذيفة بن اليمان رضي الله عنه كان الناس يسألون رسول الله صلى الله عليه وسلم عن الخير وكنت أسأل عن الشر مخافة أن أقع فيه
أو كما قال ሰዎች ነብዩ አለይሂ ሰላቱ ወሰለም የመጡ ስለ መልካም ነገር ይጠይቋቸው ነበር። በጀነት የሚያስገባ ነገር ምንድነው ያሉ ስለ ጥሩ ነገር ብቻ ነበር ይጠይቁ የነበረው ሰሃባዎች፣ አብዛኛው ሰሃባዎች። እኔ ግን በተቃራኒ ነበርኩኝ። ምንድነው ወደ ጀሃነም ሊወስድ የሚችለው ወንጀል መጥፎ ነገር ብቻ ነበር የምጠይቃቸው። መኻፈተ ነቃፊ እዛ ወንጀል ላይ ላለመውደቅ ከመስጋቴ የተነሳ። ስለዚህ መጥፎ ነገር ማወቁ ጥቅሙ እንድንሰራው ሳይሆን እንድንርቀው ነው ማለት ነው። እነዚህ ላይ ለሚያፈርሱ ነገራቶችን አንድ አካል ካላወቀ ላይ ከነ መስፈርቶቹ እያለ በሆነ ሰዓት አንዱ ገብቶበት ሳያስበው ከእስልምና ሊወጣ ይችላል ማለት ነው። ከዛ ማወቁ የግድ ከመስፈርቱ ባልተናነሰ ሁኔታ መስፈርቶቿን ማወቅ ያው አንገብጋቢ እንደሆነ አይተናል። ከሱ ባልተናነሰ ሁኔታ እነዚህን የሚያፈርሱ ነገራቶች ማወቅ የግድ ነው። ወሪደቱ عن الاسلام ከእስልምና መውጣት الرجوع عنه መመለስ ማለት ነው። ሪዳ ማለት الرجوع ማለት ነው። አንድ ሰው ወደ እስልምና ውስጥ ገብቶ ከዛ መውጣት ማፈንገጥ ማለት ነው። ምን ارتد اذا رجع ارتد ከሚል የመጣ ነው። اذا رجع አንድ ሰው ሲመለስ ወደ በአረብኛ ቃል አንድ ሰው ይሄደ ሲመለስ ረጃዕ ማለት ተመለስ ነው። ارتد ማለት በዚህ ልክ እስልምና ላይ የነበረው ትቶት ወደ ኋላ ተመለሰ ነው። قال تعالى ولا ترتدوا على أدباركم ولا ترتدوا أن تملسوا على أدباركم ودمارا فتنقلبوا خاسرين كسراتشونا جو تملسالاتشونا كدين الإسلام ودهانا أتملسوا إلى الله سبحانه وتعالى مملس إلى الباجو بزوزن وكاتبوا እንቢ ብላችሁ የምትመለሱ ከሆነ ፈተንቀሊቡ ኻሲሪን አላህ ስትገናኙ ወደ አኺራ ስትመለሱ የከሰራችሁ ሆናችሁ ነው የምትመለሱት ይላል። ارتدوا ብሎ ገለጸው ማለት ነው። وقال تعالى ومن يرتد منكم ይላል ከእናንተ መካከል የተመለሰ ሰው ከእስልምና የወጣ ሰው ሚንኩም እናንተ አማኞች عن دينه ከዲኑ ያፈነገጠ የወጣ የሆነ ሰው فيموت وهو كافر ከዛም ከሞተ ካፊር ሆኖ ሳለ ከሞተ ተውበት ሳያደርግ ከእስልምና ወጥቶ በዛው ከሞተ እንደዚህ አይነት ሰው የሞተ ሰው فأولئك حبطت أعمالهم እነዚያ ስራዎቻቸው ተበላሸች። حبطت أعمالهم في الدنيا والآخرة በዱንያ በአኺራ ስራዎቻቸው ተበላሸ። ምን ማለት ነው? በዱንያ በአኺራ ስራዎቻቸው ተበላሸ ማለት የስራዎቻቸው ማግኘት የሚገባቸውን ጥቅም አያገኙም ማለት ነው። ዱንያ ላይ መልካም ስራ አንድ ሰው ሲሰራ ኢማን ላይ ሲኖር ሐያተን ጠይባ ነገር ዱንያ ላይ ኖሮ ይችላል። ጭንቀት የለሱ ዘንድ ሀመም የለ ራሓ የሆነ ህይወትን ይኖራል። ቁርአን ላይ ወመን ያዕመል ከወንድ አማኝ ከሴት አማኝ መልካም የሰራውን ያመነ ሰው فلنحيينه حياة طيبة في الدنيا فلنحيينه حياة طيبة على نول نجزينهم بلولم يأخرون حياة طيبة مالت يدستا هيوت يدستا هيوت من النوم إلا كاو يدب هيوت يجنزب قصاب الدائرة عندنا سون روتو ميجنك تبيدنا እና ጥሩ ህይወትን እናኖራቸዋለን ያላቸው አምኖ መልካምን የሰሩትን ነው። እዚህም ጋር ከእስልምና የወጣ የሆነ ሰው ስራው በዱንያም በአኺራም ይበላሽበታል ማለት መልካም ስራ በመስራቱ በዱንያ ያገኘው የነበረውን ረፍት ያጣል። የህሊና ረፍትን ያጣል። ከሰልፎች አንዱ ኩፋሮች አሉ፣ ከሃዲያኖች እኛ ልብ ያለው እርካታ ደስታን ቢያውቁ ኖሮ ለጃለዱነ ቢሰይፍ ነው በሰይፍ ያን ለመውሰድ ይታገሉም ነበር። ኩፋሮች እኛ ውስጥ ያለውን የራሓ ደስታ ቢያውቁ ቀልብ ከአላህ ሱብሓነሁ ወተዓላ ጋር ሲተዋወቅ እርካታ አለው፣ የራሱን ደስታ አለው። መጠኑ ቢለያይም በአላህ ያመኑ ሰዎች ሁላቸው በተመሳሳይ ባይሆኑም ማለት ነው። በዱንያ ስራዎቻቸው ተበላሸ ማለት ዱንያ ላይ መልካም ስራ በመስራታቸው የሚያገኙትን የጡማዕኒና እርካታ
አያገኙ ያጣሉ። አንድ በአኺራ ደግሞ የመልካም ስራችን ምንዳ ያጣሉ ማለት ነው። ከዛስ ወኡላኢከ አስሓቡ ናሪ እነዚያ የእሳት ጓዶች ናቸው። ሁም ፊሃ ኻሊዱን እስከ መቼ ነው? ሁም እነርሱ ፊሃ እሷ ውስጥ ኻሊዱን ዘውታሪዎች ናቸው። ውጤቱ ይህ ነው። ከእስልምና የወጣ ሰው አሁን ሁሉ መንደርደሪያ ነው። ገና መውጣት እንዳለ አንድ ሰው እስልምና ውስጥ ገብቶ የሚወጣ መሆኑን የሚያስዙ የቁርአን አንቀጾች ናቸው። እንደዚህ እነማን ናቸው የሚያስወጡት ለሚለው መንደርደሪያ ነው ማለት ነው። وهذا ይህ ተሕዲሩ ሸዲዱን ጥብቅ የሆነ ማስጠንቀቂያ ነው። من الله تعالى للمؤمنين ከአላህ ስብሓነ ወተዓላ የመጣ ለአማኞች የተላከ ጥብቅ ማስጠንቀቂያ ነው። ምክንያቱም ከእናንተ እያለ ነው አማኞችን እያናገራል አላህ ሱብሓነሁ ወተዓላ ከእናንተ መካከል አሁን ያመናችሁ እያለ ወመን የርተድ ሚንኩም አንዲዲ አዩሀል ሙእሚኑን ማለት ነው። እናንተ አማኞች ካላችሁበት እምነት የወጣ ሰው እያለ ፈየሙት ካፊሩን ማለት ወለም የቱብ ቀብለ ልመውቲ ከመሞቱ በፊት ተውበት ሳያደርግ የሞተ ማለት ነው። ተውበት ተጅቡ ማቀውላ ተውበት ያደረገ ሰው ያለ ወንጀሉ ይማርለታል። በህይወት እስካለ ድረስ ሰው ልጅ እድለኛ ነው፣ የተውበት እድል አለው። ወየርጂዕ ኢለል ኢስላም ወደ እስልምና ሳይመለስ በዛው የሞተ ለማለት ነው። ፈቀድ ሐቢጠ አዕማሉ ማለት አይ በጠለት ፊ ዱንያ ወልአኺራ ስራው ተበላሸ። ስለዚህ ትልቅ ማስጠንቀቂያ ነው። ስለዚህ አንድ ሰው አማኝ የሆነ አካል እስልምና አላህ የወፈቀውን አካል ከዚህ ከመውጣት ሊጠነቀቅ ይገባል። ወጣ ማለት ይህ ነው የሚጠብቀው። የዱንያም ቅጣት አለ፣ የአኺራ የከፋ ቅጣት አለ ይጠብቃቸዋልና ተጠንቀቁ፣ አትውጡ ነው። ስለዚህ አማኝ ምንድን ነው ከኛ የሚጠበቀው? በምንድን ነው የሰው ልጅ ሊወጣ የሚችለው? አሁን በግልጹ ይታወቃል። የሆነ ነካለ ጣዖት ማለት ወይ በግልጽ በአላህ መካድ አይደለም። አማን እዚህ አይደለም የተበገረ ስራ ምን አይነት ስራ ነው ሊያስወጣ የሚችለው? ይመጣልናል። እኛ ማናስባቸው በጣም ቀላል አድርገን የምናስባቸው ነገራቶች ከእስልምና ያስወጣሉ፣ እንደርስባቸዋለን።